በሰሞኑ ያጣነው ወንድማችን መሐመድ ሰይድን አላህ ይርሐመው አላህ ይዘንለት ልጆቹንም አላህ ያሳድግለት የጠየቁትን እስካሁን ድረስ ተርባረቡትን ሁሉ አላህ ይጠብቃቸው አላህ ይሶብራቸው ቤተሰቦቹንም ያዘነውን ሁሉ ከሱ አማማት አሳዛኝም ነገር አለ የሚያስቀናም ነገር አለ ይሄ ሁሉ ሰው መመስከር ማለት ቀላል ነገር አይደለም ደግነት ጥሩ ነው አራት ሰው እንኳን ተብሏል እንኳን 400 በላይ 4000 በላይ ነው ስንት ሊሆን እንደሚችል ይሄ ሁሉ ሰው መሰክርለት በዚህ እድሜ ምን ቢሰራ ነው ደግነት 100 አመት የቆየ ሰው የማያገኘውን ክብር ነው ያገኘው 80 አመት 100 አመት እንኳን ልጅ ቢያይም ሰው ያለ ስራው አይመሰገንም ስለዚህ እንደዚህ ተከትሎ የሚሄድ ስራ እንደው የጀነት ለመሆኑ ነው ባንልም ደግሞ ተስፋ እንዲኖረን እንከጅላለን እና በጣም ጥሩ ነው እኛንም ሞታ ላይ ያሳምረው እና እንዲህ ያለ ሞት ደግሞ ድንገት እንደሞ እንዲህ ያለና አላህ ያዝልን ቤተሰቦቹን አላህ ይሰብራቸው ልጆቹን አላህ ያሳድግለት ልጆቹ የጠየቁ ሁሉ በየትኛውም አጋጣሚ በየትም ዙሪያ ያላችሁ ሰዎች እንግዲህ ልጆችን ጠይቁ አላህ ይጠይቃችኋል አላህ ያግዛችኋል አላህ ይረዳችኋል የነብዩ ጎረቤት ትሆናላችሁ መቼም አላህ Subhanahu Wa አባታቸውን ገሎ የቲሞችን አደራ የሚለው አላህ ገንዘባቸው እንዲያበሉባቸው የሚለው አባታቸውን ቢያቆይላቸው ይሻል ነበር ግን ህክም አለበት አንተን የሚምርህ ወይ አንቺን የሚምርሽ የቲም በመጠየቅሽ ብቻ እንጂ ሌላ ሺ ሶላት ብሰግድ የማታገኘው ደረጃ አለ እኔና እሱ ብለዋል ነብያችን ያ ሰው አሁን ያንኒትን በማሳደጉ ነው ጎረቤትን እናሉ ያን ጉርብትና በየትኛው አጋጣሚ አታገኘው የቲም በመዳፈስ ነው ሱብሃንአላህ እንደዚህ ደግሞ አላህ የሚጣላው ሰው አለ በዛ በየቲም ጉዳይ ማለት ነው አላህ ከራመቱ የሚያበረው ሰው አለ ምን ያንን የቲም በደለ ወይንም የዞለመ ወይንም ያስለቀሰ ስለዚህ በየቲም ዙሪያ ያላችሁ ይሄን መልካሙን እድል ተቋዳሽ አላህ ያርጋችሁ የቲሞችን አላህ ይገዛቸው የቲም ታግዙ ሁሉ አላህ ይገዛችሁ አላህ ያቆያቸው መተው ሁሉ ያዘነው ሁሉ አላህ ይሰብሩን እንላለን አሚን ጀዛኩሙላሁ ኸይር